እናርግ ለምትለው ቆይ ዳኒ ለምን ተናገር ባክህ ሊበሉ ነበር ወይስ ሌላ ጉዳይ አላችሁ ሊዘርፉኝ ነው ሌቦች እንደሆኑ ታውቂ የለ አታስገልፍታኝ ባክህ አሁን አንተ ምን አባ የሚዘረፍ ነገር አለ እውነቱን ተናገር ለምን ነበር ሲያሳድዱ የነበረው አለች እኮ እንደዛ እኮ አይደለም እውነቱን ተናገር ኩኩሻ ምን እየሰራሽ ነው አንቺ ደግሞ እዚህ ምን ትሰሪያለሽ እየፈለኩሽ ነበር እሺ ዳኒ ዛሬ ደግሞ ምንድነው በሴቶች የተከበብኩት አቡ ልቀቁኛ ታውቃለሽ አዎ ስማ አንተ ምንድነው እቺ የተረገመችው የት ያለች ከእህቱ ጋር ምን አለሽ እህቱ እኮ ናት የፈለኳት ነው በቃ ካገኘኋት ወራቶች ሆነዋል አታስጨንቁኝ ልቀቁኝ በቃ እነዚህ ተረገሙ ቆይ ምን እያሉት ነው ታረበናት ሙት ይዛል እንዴ አዎ ምንም የማውቀው ነገር የለም አቤት ምን ፈለግሽ ምን እያደረግሽ ነው ፍቅርዬ አላለም ፍቅርዬ ፎንቃክ መጣችልህ ምን እያደረግሽ ነው ዞር በይ ምን ታፈጫለሽ ልቀቂው ዳኒ ነው አንቺ ልቀቂው ወደዛ ማን ስራዎች ነው ባንጋት ምትመጫው ቆይ ምንድነው ከኔ የምፈልጉት ቤዛይት ናት ዳኒ ንገራቸው መቼም አላደርገው ፍቅር ዝም በይ ለሶስት ለምን ራስክን ትጎዳለህ በቃ ንገራቸው አላደርገው እህት የላችሁም እንዴ እህቴን መቼም ማሳለፍ ያልሰጣችሁ አላደርገውም በቃ እንደፈለጋችሁ አድርጉኝ ከፈለጋችሁ ማና ኩኩሻ ነይ ግቢ እሺ ምን ሆናለህ ብለሽ ጠፋ ኧረ እኔ ሰላም አልባል እንዴት ነህ ማዘሯን ስታይማ የሆነ የሚያጎራሽ ነገር አለ ነው ብለህ ነው እናስ መኩራት ቀርቶ እንደፈለገች ትሆን ዋ ለልዬ እንዳትናገረች እውነትም በጣም ናፍቃሻለች ማለት ነው ታዲያስ ለልዬ እኮ ናት ዋ በሷ ቀልድ የለም እያየሽ ነው አይልሽ ለልዬ ገና ከመምጣትሽ እናቴን ተቆጣጠርሽብኝ እና ቅር አለክ አይ ይሁንልሽ እኔ እኮ ላንቺ እናቴ የምሰጥ እንኳን ቅር አይደል አይ ባውሪ አስቅ እንዴ ያስቃል እንጂ እሺ እንደፈለግሽ ቆይቴ ባቡሬ ሊሊ የት ሄደሽ ነበረ የት ሄደሽ ነው የቆየሽው ብሎ ሲላት ሊሊ ደግሞ ዶክተር እኮ በእኔ ምክንያት ታስሯል እያለች ትገኛለች ማለት ነው ቆይና ታሰረ እንደ ብሎ ስላት አው ታስሯል እኔ እኮ አንተ መረበይ ስላልፈለኩ ነው እንጂ ስላልፈለኩ ነው መናገር ያልፈለኩት እያለች ትገኛለች በቃ እኔ ተነስቼ ልሂድ ብሎ ስላት የት ነው የምትሄደው ብላ ስትለው ወደ ዶክተሩና እያለ ይገኛል ማለት ነው ሊሊም ደግሞ ምንድነው ታዲያ መሻለው ብላ ስትል ቤዛ ከተገኘች ቤዛን አሳልፎ መስጠት ነው እንጂ ሌላ ከዛ ውጪ ዶክተሩን ማዳን አንችልም እያለች ትገኛለች ማለት ነው ዶክተሩም አጋጣሚ እየመጣ ይገኛል ማለት ነው ከዶክተሩ ስልክ እያወራ ይገኛል አጋጣሚ አቤ ሮጦ ይገባል ማለት ነው አይ እሷ እንኳን እዚህ መሆን አትፈልግም መታከም አትፈልግም ወደ ካናዳ ሄዳ መታከም ነው የምትፈልገው ታዲያ ምን አዲስ ነገር አለ ብሎ ሲለው ማረ ምንም አዲስ ነገር የለም ቤዛ እስከምትገኝ ነው እያለም ይገኛል ቤዛ ታዲያ መች ነው የምትገኘው እያለ ይገኛል ማለት ነው ምንድነው ወንድሜ እያለው ይገኛል አቤ መኪና ውስጥ ሮጦ ሲገባ ማን ምንድነው እያለም ይገኛል አንደ ባክህን ዝም በል እኔ ነግረሃለሁ እያለ ይገኛል እነማን ናቸው እያለ ይገኛል ከዛ ቤዛ እያለው ይገኛል ማለት ነው አቤ ማራ ዝም በል ለምንድነው እምጠራው እያለ ይገኛል ካንተ ጋር ነበር እነሱ ናቸው የሚያባርሩ ስለው አዎ እነሱ ናቸው እያለ ይገኛል አራ ምንድነው ወዴት ነው እያለም ይገኛል አቤ ግን በጣም ተደንጋግጧል ማለት ነው ልቀቀኝ ገጀራው ባክህን ቤዛም ልቀቀኝ ገጀራው ባክህን እባክህን ልቀቀኝም እያለችው ትገኛለች አይታቸዋል እንዲህ እየመጡ ነው እያለ ይገኛል ዶክተሩ በጣም ደስ ብሎታል እና ቤዛ ስለተገኙ ደስ የሚላችሁ በላይ ጌጩ ማለት ነው የቤዛ ወንድም ላሹ ብዙ ነገር ስለ እህቴ ምንም ነገር እንዳትናገር ከኔ ጋር ነው የምትጣላው ያለው ይገኛል አሹም አልፈራሁም ምንም ነገር እዚህ ቤት መጥቶ ደግሞ
እዚህ ሆነህ እንትን ትላለህ እንዴ? የሰው ቤት መተህ ከምትበጠበቅ ወደዛ ወጣ አትልም እንዴ? አንድ ተንከሲስ ናት የማይሆን መድኃኒት ለሊሊ ሰጣ እንደዛ ያደረገችው እያለም ይገኛል ማለት ነው አሹ። የቤዛ ወንድምን በቃ እንደዚህ እንዳትናገር ሌላ ትርፍ ቃላት እንዳትናገር እያለም ይገኛል። አቢም ቤዛ በሷ ላይ አድርጋለች እንዲህ ብላ ስትል ብሎ ሲለው አዎ ቤዛ አድርገዋለች እሷ ናት እንደዚህ ያደረገችው እያለም ይገኛል ማለት ነው። ለአንድ ሰው አሽም ለአንድ ሰው ማዘን የለም ሰው ነው የሚባል ሰው የለም ሁሉም ነገር በጣም ከባድ ነው እያለ ነው። አቢም ሁሉም ነገር በጣም ከባድ ነው እያለ ይገኛል። ሮማንም አሹ በጣም ቆይተናል እኮ እትዬ ሌላ ቀን ፍቃድ ከጠየቅናቸው እኮ አይለቁንም እያለች ትገኛለች። አቢም አዎ በቃ ሂዱ እያለ ይገኛል ማለት ነው። ከዛ ተሰነባብቶ እየወጡ ይገኛሉ ማለት ነው። እየወጡ ይገኛሉ ማለት ነው። ቤተሰብ በጣም ሄለን ሮማን አሹ አቢ በጣም ደስ በሚል ሁኔታ ላይ ይገኛሉ ማለት ነው። ይህ ደስታ የሚያስደስታችሁም ላይክ እያደረጋችሁ ግቡ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁትን በላይ ግጩኝ ማለት ነው። መልካምነት ለራስ ነው። እያያችሁ አትለፉን። ሊሊ ቤዛ መንገድ ላይ አግኝታ አንቺ የተረገምሽ ብላ ስትል እንደዛ ሆኜ እምቀር መስሎች ነው እንዲህ ብላ አንቃ መሬት ላይ ተጠላታለች ማለት ነው። ገኔን እንደዚህ አድርገሽ ምንድን የተጠቀምሽው? ምን አድርገሽ ነው ይሄን ሁሉ በቀል የምትበቀኝ እያለች ትገኛለች። አስተኝታ ስደበድባት ባቡሬ ይነስ ደርሶ ሊሊን ከላይ ያነሳታል ማለት ነው። ባቡሪ በጣም ሊሊ እየተናደደች እያለ መጣ ማለት ነው። ሊሊም ከኔ ጋር ምንድነው ከልጅነቴ ጀምሮ የምትከታተኝ እያለቻት ትገኛለች። አጋጣሚ ባቡሪ ደርስና እቅፍ አድርጎ ያነሳታል ማለት ነው። በጣም ተንኮለኛዋ ናት ማለት ነው። ሮማን ከኩኩ ጋር ተገናኝታለች ማለት ነው። ኩኩ ሮማን ጠርታ ምንድነው እስኪ ነይ አንቺዬ ምንድነው እየሰራሽ ያለሽው? አንድ ነገር ባደርግ ታስፈራሪያኛለሽ እያለች ትገኛለች ማለት ነው። በቃ ሂጂ ምንም አትጠቅምኝም ብላ ስትላት በቃ እሺ አመሰግናለሁ እያለች ተነስታ ትሄዳለች። አሹምች ደግሞ ምንድናት እያለም ይገኛል ማለት ነው። ወያታምር ወያታስ እንትን አትብል እያለ ይገኛል። አሹም የወንድ ጎረምሳ ይመስል እዚህ ጋር ተጎልታ ቀርታለች። እንዲሁ ምንድነው የምትመስለው እያለም ይገኛል አሹ። ይሄም ደግሞ ምን አባቱ ነው የሚያፈጣው? የሀዘን ይዞ አይሄድም እንዲህ እያለችም ትገኛለች። በጣም አብዝታለች። የቅምጥል ጓደኛ ማለት ነው። አደይና ዴብ ጋር መታለች ማለት ነው። አደይና ዴብ ጋር ስትመጣ ዴብ በጣም ደስተኛ ሆኖ ይገኛል ማለት ነው። አይ ጓደኛዬ አይ ምንድነው አጓጋሸኝ እያለች ትገኛለች። ሊሊም ከዛ አይ ጓደኛዬ ምናምን ብላ ስትል ምንድነው ምናምን ስልሚዜ ልትሆኝ ነው እያለች ትገኛለች አደይ። ከዛ ሊሊም በጣም በደስታ ፈንድቃለች፣ ፍንድቅድቅ ብላለች ማለት ነው። ሁሉም ነገር ተስተካክሏል። አሁን በችግር ጊዜ ካጠገቤ ስለነበርሽ በጣም አመሰግናለሁ፣ አንቺ ስላለሽኝ ፈጣሪን አመሰግናለሁ እያለች እቅፍ አድርጋ ትስማታለች ማለት ነው። በጣም ደስ ብሏታል ሊሊም። አሁን እኔ ልተኛ ነው እናንተ ረጋ ብላችሁ ተዝናንታችሁ ነው እያለች ትገኛለች። ሊሊዬም በጣም ደስ ብሏታል፣ ከሚገባው በላይ ሊሊን ደስ ብሏታል። የሊሊ ደስታ የሚያስደስታችሁም በላይ ግጩኝ ማለት ነው። ሊሊዬ ደስተኛ ሆና ስትገኝ እኔ ራሱ በጣም ደስ ብሎኛል ማለት ነው ቤተሰብ።
ዴብ ተመልሶ ይቅርታ ሊልዬ ስልክ ትቼ ሄጄ ነው እያለ ይገኛል። አራ ችግር የለውም እያለችው ትገኛለች። ሊልዬም ሊሊ ስልክ ተደውሎላት ከፖሊስ ጣቢያ ማለት ነው። ከዛ ቆይ የትኛው ጣቢያ ነው የወሰዳችሁት? ቆይ ምንድን ያደረጋችሁ? እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግጩኝ ማለት ነው። መልካምነት ለራስ ነው። ባይ ባይ። ሰላም ለሀገራችን ለኢትዮጵያ እየተመኘን